ከዚህ በፊት እኮ ፒስ አስፈጥሬ ነበር ታስታውሻለሽ? ወይዮን ያላስታውስም እኔ መጀመሪያ አስታርቂያለሁ። ከዚህ በፊት ጓጓ ተባብለው ኦኬ አስታርቂያለሁ። ለሁለተኛ ጊዜ ነው የሚሆነው ማለት ነው። እኔ እንግዲህ በቃ ከአቅሜ በላይ ስለሆነ ወደ ከፍተኛው ልደታ ፍርድ ቤት መጣው። እሺ ወደ የኔ የሁለቱም ወዳጅ ስለሆንክ ያው እኔም ስላለ በላይነሽ ካለሽ ብትመጪ ደስ ይለኛል። ዮኒ ጌም አትጫወትም እንደ ዛሬ? እኔ ጃፒን የምወድበት ልንገራችሁ። ይህን ዱቄት እግዚአብሔር ምስክሬ ነው የምላችሁ። ጃፒ የሆነ ጊዜ ላይ ከተዋህዶ ጋር የማይረባ የሆነ መቀበጣጠር ውስጥ ገብቻ አልነበረ? በዛ ሰዓት ጃፒሻ ምንም ይሁን ወንድማችን ነው የትም አይሄድም ምናምን ብሎ ገግሞ ከኔ ጋር ምንም ስባል አጠገቤ ነበር። እኔ ዩዥዋሊ አጠገቤ የነበሩ ሰዎችን ውለታ አረሰው እና ያንን ስለማይ ውስጡንም ስለማቅ መጥላት ባለበት ከሃይማኖት በላይ ምንም ነገር የለም። በዛ ሊጠላኝ ይችል ነበር ጃፒ፣ በዛ ግን አልጠላኝም። እና የሆነ ወንድማችን ነው የፈለገውን ያምልክ ምናምን መብቱ ነው፣ ግን በቃ ፍቱት ምናምን እያለ ሲል ስለነበረ እሱን ደግሞ ሲነኩት ሳይ ይደብረኝ እንደ ወንድም። ስለዚህ ፕላስ ደግሞ ክፋት የለውም ጃፒ፣ ክፋት እንደሌለው ማንም ሆዴ ብትለው ጃፒ ብትለው ጆከር ብትላቸው ምናምን ክፋት የላቸው። ስለዚህ ለዛ ነው ጃፒን የምወደው። ፕላስ ደግሞ ብዙ ወጥ የረገጠ ነገር አይሄድም ሰው። ለዛ ነው ጃፒ የሚመቸኝ። ይቺን አጋጣሚ ልንገራችሁ ብዬ ነው። እና ለዛ ሆዴ ነው በቃ ብራንዳችን ናት ሆዴ ህንፃ ያስፈልገዋል፣ ማግኘት ህንፃ ያስፈልገዋል። በዚህ ላይ ህንፃ ያስፈልገዋል፣ ይሰመርበት። አረዲ ሳሪዬ ስንት ዓመት ስትለፋ የኖረችበትን ህንፃ ዝም ብለህ ግባ አንተ። ያስገባሉ። እመነኝ ጃፒ እመነኝ ያስፈልገዋል። ይሄ ብራንድ የሆነ ስም ነው። ሆዴ ህንፃ አዲስ አበባ ላይ መገንባት የተገነባ አለበት በስሙ ሆዴ ህንፃ ይገነባል። ባሻሌ እውነት ነው። ግን ጃፒ አሁን እየፈነደቀች ነው። አይታታል። ማኛው ጂጂ እንደ ህፃን ልጅ ትፈነድቃለች ዱባይ ገብታ። በስንት ዘመኗ ቫኬሽን ወጣት ትፈንድቅ አባ ትፈንድቅ እንጂ እንዲ ትፈንድቅ። ሆዴ በቃ ነገ በጃፒ ተረገጥክ። በቃ ነገውን እሱ ምን ይልሃል? ሰው በሰራው ቤት መግባት ይፈልጋል ሳይሰራ ብሎ ነገ ረገጠ። በቃ ተጣላችሁ። ይግባበት ሆዴ በቃ ከዚህ በኋላ ህንፃ ያስፈልገዋል ሆዴ። አይደለም ጃፒ ለምን ዓለም አይረግጠው? ምን ሰው ጀርመን ቢፈጋም ህንፃ አይሰራም። እኔ ባይዘዌ ግን ሶሻል ሚዲያ ላይ ለጥቅም ያልተጠቀምንበት እኔና ጃፒ ብቻ ነን። አንድም ማለት በቃ ወደ ሌላ ማለት በቃ የምፈልገውን አይዲያ አስተላልፈ የምንወጣበት ሰዎች ነን። ስለዚህ ህንፃ ይገባናል። በስሱ ተጠቃቅም እንደ ከባድ ሚዛን የተከበረ ሰው ላስገባ እዚህ ፔጅ ላይ የተከበረ ከባድ ሰው ይቅርታ ቤተሰብ ይቺን አገልግሎት ዘመኗን የጨረሰች አሮጊት አስገብተው ቆይ ሊሊ ይተዋወቃሉ። ዝም በይ አንቺ አትግቢ። እሺ እንዴት ናችሁ? በልሻ ሰላም ነሽ? ሰላም ነኝ። ይኸው ጃፒ ካላገባት እያለ ጎትጉቶ ሊደፋል። አይ ነው አክንሲ ኤግዛክትሊ። እና ለእሱ ብዬ ነው ተፋልጬ ይኸው አስጠርቼ በሰዎች አስፈልጌ ያመጣሁሽ። ምንድን ነው ካንቺ ያለው ነገር? ዘግቢን እስቲ። ፎንቃ ውስጥ እንዴት አስገባሽው? ስንት ሰው እምቢ ብሎ ነው ጃፒ ለወንድም ነው የማፈቅረው። ጥሩ ልብ እኔ እኮ ምንም አላልኩም። እንደ ወንድሜ ነው። ጥሩ ልብ አለው። የዋህ ነው። እንደ ወንድም ነው የምወደው። ሌላ ደግሞ ከአንድ ሰው ጋር እንዲታረቅ እፈልጋለሁ። ንገሪው፣ ይሄን ፎንቃሽን ንገሪው። እናት የሆነ ሰው ጋር እንዲታረቅ እፈልጋለሁ። የሆነች ልጅ እሺ፣ ማናት ደግሞ? ውጪ ጋር እንዲታረቅ እፈልጋለሁ። አላምቡላንስ ከአንቺ ጋር ጨርስ መጀመሪያ እሷ አሪፍ ልጅ ነች። እሷም አንደርስታንዲንግ አላት። ቢታረቁ ደስ ይለኛል። ሁለቱንም እወዳቸዋለሁ።
አይ እንግዲህ ግን በቁም ነገር ግን በፎንቃ ነገር ብትሄዱ ከጃፒ ጋር ምን ይሰማሻል? ጃፒ አልጠየቅኩም፣ ዝም በል ጨርሻለሁ። እኔ ከአሁን በኋላ ማፍቀር አቁሜያለሁ። አረ ጃፒን በጣም ፎንቃይ ነው ስትይኛል ነበር እንዴ? ያ በወንድምነት ነው የማፈቅረው። አጀላ እንደዛ ነው የሚሻለው። ስሜትሽ ራሱ ትንሽ እስቲ እያየሽን አውሪ። በወንድምነት መንገድ ላይ ነኝ እንዴ? መንገድ ላይ እኮ ችግር የለውም። ፎቶ ቪዲዮ ወክ እያደረኩ መንገድ ላይ ነኝ ወደ ቤት። አሪፍ ነው እሱም። ይኸው መንገድ ላይ እንዴት ወክ እንደምታደርጊ ይኸው። እውነቴን ነው። አዎ ነኝ። ፊትሽን አሳይኝ። አዎ ኦክላንድ ነኝ። አዙሪው ወደ አንቺ ወደ ቤት እየሄድኩ ነው። አይ ነው መልክሽን ነው የፈለግነው። መንገዱ ምን ያደርግልናል? መንገድ ዳር በልሻ ፊትሽን አሳይን። መንገድ ዳር ነኝ። ሰው ብዙ ደስ አይልም። ይመሰጣል ሰውዬው ሲያይሽ እኮ አውቃለሁ። ኧረ ተው፣ እሱም በእህትነት ነው የሚወደኝ። እና በቃ ተስፋ ቆረጥሽ በጃፒ ጉዳይ? አይ ከበፊቱም እንደዛ ነው ፊሊንግ ላይ ሪስፔክት አለኝ። የዋህ ነው ሰው፣ በዛ ነው የምወደው እንጂ ጃፒ አሁን በቃ ልመጣ ነው አሜሪካ ላገኘሽ ብሎ ቢል ምን ችግር አለው? አገኘዋለሁ እንደ ወንድሜ፣ ችግር የለውም። ምንድነው የምትጋብዥ? አደርገዋለሁ፣ አዝናናዋለሁ። ሲመጣ ይሞክራል፣ አልተሳካለም። ሰዎቹ ክብር ስሰጣቸው ያከብሩኛል። ምንድነው የምትጋብዥ? እስቲ ዘግቢ። የፈለገውን እኛ ግን አዝናናዋለሁ። ለምን አናይሽም? የጃፒ ለምን አናይሽም? ብናይሽ ደስ ይላል። አይ መንገድ ላይ ስላለው ነው እያያችሁ ስለሆነ አይመስለኝም። ኦኬ አብሯት ሰዎች አሉ፣ ለዛ ነው ገባኝ። እና ጃፒ አይ ይመች፣ ወዳጆች ግን አሉ። እንዲህ ነው፣ አከብራለሁ፣ ያከብሩኛል። ወዲያውን ተፍተፍ እያለ ነው። አንድ ፎቅ ያስፈልገዋል። ፎቁን ይሄ ጥሩ ዓላማ ነገርኩት እንጂ አይዲያው መለስ አለ እኮ ወደ ሀሳቡ ገባ። የሆነ ጥያቄ ለምንድን ነው እኔ አንድ ፎቅ አላት ጃፒ ያልከው? አዎ የመንግስት ወራሽ ይመችሽ፣ ይሄድበት ጃፒ። ጃፒ ምን ታስባል? ማኛው እኔ በቅርብ ቀን እሷ ነቻ ጃፒ ያለችው ልንገር ብዬ ነው። ኖ እሷ እንትን ነች፣ ገብተዋል። ጠዋት ከትዬ ሮማን ጋር እኩያ ስለሆነች አንድ ቀን እዛ የኔ እዛ እኮ ቀንድ ከጆከር ሊናገር ጃፒ ባለፈው ቆና ማንን እንድትመስል ነው የፈለግከው? ትንሽ እንድትሆን ነው የፈለግከው? ባለፈው ወጣትን እንዴ በፊቷ ነው እንደሰራችሁን ሰው የኔ ገብቶ አላየም። ለዛ እኮ ነው ህንጻው እድሜ ያላ ላባቸውን ጠፍ አድርገው እድሜያቸውን በሙሉ ጨርሰው ነው ፎቁ የሚሰራ፣ በባዶ አይሰራ። የኔ ቆንጆ እንዳታሳይ ፊትሽን፣ ነገ ወደድኩሽ ብሎ 2 ፎቅ ይጠይቁሻል። አንዱ በዚህ አንዱ አይ ሊሊሾ እንኳን ቆንጅዬ ናት። አይታታል ኮንዶሚኒየም ምናምን አይጠፋትም። ፎቅ የለም ልንገርህ ጃፒ። ኮንዶሚኒየም ትላለህ እንዴ? ኮንዶሚኒየምማ 4 አለኝ። ምን ኮንዶሚኒየም ነው ያላት። ይቅርታ የኔ ሚነሶታ ነው የምትኖረው ብለህ ነው? እሱ አይጠፋም። ሚኒሶታ ኮንዶሚኒየም አላት። እንግዲህ ያንን አስበህ ግባበት። ከገባ ተጋብዛል። ለኳሱ እየጠበቅን ነው። ስትመክራቸው ሰምቼ እኛ ጋር ነው ሚኒሶታ። ምን የሚል ኳስ ነው? ኳስ ኢትዮጵያ ነች። አረ ክፈይኝ፣ ኳስ አልመጣም። ተየኒ አረ በፈጣሪ ጃፒ ምንድን ነው የመከርኳቸው? ኖ ሴቶቹን እየመከርካቸው ነበር አንድ ቀን። ምን የሚለው ምን የሚል ዘግባቸው እስኪ። ቤት ውስጥ የማያገለግል ከሆነ ምንጣፍ ምንድነው አልጋ የማያነጥፍ ከሆነ ምናምን በጽዳት የማያግዝሽ ከሆነ ወገቡን ብለሽ አባሪው ምናምን ስትል ነበር።
አንተ እኮ ይምታታባል። ማን እንደሚመክር ማንን ምን እንደሚል ይምታታባል። አንተን ነው እኮ የሰማሁህ መሰለኝ። አንተና ሄለን ነች ቅማል ነች ቅማል ቤት ገብተህ ነው እንደዚህ የተመከረ። ጃፒ ቅማል ቤት መግባት ከጀመረ በኋላ የተበላሸው የቅማልን ጣጣ እኮ ነው ይዘንበድ የመጣው። እኔማ አንተን የሚወዱ የሚያከብሩ ሰዎች ነው ማመጣልህ። አንተ ቅማል ቤት ነው እንደዚህ ምክር የምትመከረው ወይ ሀቢባ ቤት ነው ይሄ ምክር ያለው? ተው ለምን አላልካትም? አሬ መቻት እሷን እንርሳትና አሁን የጃፒ ቤተሰቦች መጥተዋል። ሜሪሻ ሰላም ብያለሁ። ጀርመን ላይ ድምጿ የማይሰማ ሰው ናት። ልንገራችሁ ብዬ ነው። ሜሪ ወዴም አያውቃትም ማለት ነው። ሜሪ ስልክ ይዛለች ማለት ነው። ስልክ ይዛለች። በቃ ባሻ ላይ አንድ ጥያቄ ልጠይቅ ጃፒ። ያ በቃ ጆከር ይጠራና ይቅርታ አውርድ፣ በቃ ሰላም አውርድ። አንተ ሰው ጃፒ ስታወራ ሚውት ተደርጓል። ለእኛ ብቻ ነው የሚሰማ። ምን ይሆን መሰለ አንዳንዴ በላይኔት ስትገባ ይደነግጣል። ጃፒ ግን ወንዶች ክችን እንዳይገቡ ሲል ሰምቻለሁ። ወጥ መስራት የለባቸውም ሲል ሰምቻለሁ። እና አሁን እሱን ስለዚህ ተመችቶሻል ማለት ነው? አይ ቢያግዛት ምናምን ደስ ይላል። አሁን እኔ አሁን ብችልና ሚስቴን ባግዝ ደስ ይለኛል። አይ ወጥ ባይሆን ሌሎች ስራዎች አሉ። ወጥ ይከብዳል። ላይክ ሌሎች የሚሰሩ ነገሮች አሉ። ምን አይነት ነገር? ላይክ ጥብስ፣ እንቁላል መጥበስ ምናምን ላይክ ኢዚ ነው። እንደ ፓስታ ምናምን ነገር ያ አሳ መጥበስ ምናምን እንደዛ ቀላል ነው። አስተምሪዋ ታዲያ አሪፍ ነው። አይችልም? የሚችል አይመስለኝ። ብቻውን የሚኖር ሰው እኮ ይችላል። የግድ ትችላለህ። ማንኛውም ሰው ሴትም ሆነ ወንድ የግድ ይችላል። ብቻውን መኖር ሲጀምር ጃፒን ነው። ይቅርታ ዮኒ በቃ ልገባ ስለሆነ ጃፒን እዚህ ነው ናና ቫኬሽን አድርግ ብዬው እምቢ አለኝ። ይኸውልህ ላሳይክ። እሺ አሳይ። ይኸውልህ እዚህ ትመጣና እዚህ የዋኘ ይኸውልህ እዚህ የእንግዳ ክፍል ነው ና ብዬው አልመጣም አለኝ። እሺ እኔ ጥያቄ አለኝ። ይህን ግብዣ ለወደ ይቀየርልን። ስራ ቦታ ነው ወይስ ምንድን ነው? አይታየኝም። ተው ለጃፒ ነው። እኔ አዲስ አበባ ላይ ለሆዴ ይቀየርልን። ሆዴ እኔ አዲስ አበባ ላይ ስራ ቦታ ነው ወይ ትልላለች። ኧረ የሰው መኖሪያ ነው በላይነሽ። የሳርቾ መኖሪያ ነው። አይታይም። ስራ ቦታ ይመስላል። ኧረ ስዊሚንግ ፑል ነው እናቱ። እንደዚህ ሂውጅ አይሆንማ። የፕራይቬት ይሄ ፑል አይታይም እንዴ? አይታይም እንዴ? ኧረ ይታያል። በላይነሽ ቀንታ ነው። አይ ስራ ቦታ ነው። ስራ ቦታ ነው። አሰሪዎች የሉም አሁንና ስለዚህ እንደፈለኩ መሆን ይችላል። በላይነሽ ይኸውልሽ ይሄን ሁሉ አመት ሰርተሽ እንደሷ እንኳን አልደረሽም። እሷ ቤቷ ይደረሳል። የኔ ቆንጆ ዝም ባያቸው። እኔ ስራ ቦታዬ ነው እናቴ፣ ስራ ቦታዬ ነው። ሳርቾ ወይ ይሄ ለሆዴ ቢቀየርልንስ ምን ይመስልሻል ሳርቾ? መምጣት ይችላል። ሆዴም አንተም የሚያቀኝ እኔ ስንት ጓደኞች የመጣው ያርፋሉ። አይ ያሳየሽው ይሄን ነገር በስነ ስርዓት ለጃፒ ብቻ ነው። ስለዚህ ለሆዴ እንደዚህ አላየም። ወደ ሆዴ ቢቀየርልን ደስ ይለኛል። ኖ ሆዴ ራሱ በፊት ከጂጂ ጋር እያለ ጋብዤው ነበረ። መምጣት ትችላላችሁ ብዬ እንዲህ ከጂጂ ጋር ማለት ኖ እውነት ጠይቀው እናቴ ትሙት በነበረበት ሰዓት ከጂጂ ጋር እኮ በእህትነት ነው የሚያውቃት። በቃ አሁን ያለበት ገርፍሬንድ ለበለህ አዲስ አለችው አይደለም። ጣሊያ መምጣት ከፈለገ ምን ችግር እህቱ አለሁ። ብቻውንስ መምጣት አይችልም?
ብቻውን መምጣት አይችልም። እኔ ባለትዳር ነኝ። ጃፒ እዛ የሆነ ሰው ጓደኛ አታገኝለትም? ኖ እኔ ኤጀንሲ የለኝም። ጓደኛ የማገኝበት ኤጀንሲ ምን የለኝም። ችግር አለው? ብቻውን ቢመጣ ባለትዳር ከሆነ ችግር ያለው አይመስለኝም። ኖ ባለትዳር ነኝ። ችግር አለው? ለምን ዝም ብዬ ማንንም ለብቻው መጥቶ ምን ይባላል? ጎረምሳ ቤት ያስገባል እንዴ? ከባድ ነው። ታዲያ ለምንድን ነው እኔም ብቻ እና ያልሽ? ጃፒ ታዲያ ጎረምሳ አይደል? አንተ ግማታም አላልኩም። ብቻና አይወጣኝም። ዮኒ በደንብ ያቀኛል። ዮኒ ከስር እስከ መሰረቴ ያቀኛል አይደለ ዮኒ? ውይ ሳርዬ በእውነት ትዳራን አክባሪ ምርጥ ሰው ናት። እግዚአብሔር ምስክረኝ፣ በጣም አሪፍ ሰው ናት። ከልቧ ጨዋታ ደስ ይላታል። አበሻ ጋር አትገናኝም። አበሻ የምታገኘው ሶሻል ሚዲያ ላይ ብቻ ነው። ስለዚህ ሳርዬን ካላወቃችኋት ምርጥ ቤተሰብ ናት። አሪፍ ልጅ ናት። እንደው ለጨዋታው ድምቀት ነው እንጂ በእውነት በጣም በቃ ከዚህ ውጭ አበሻ አታገኝ። ስለዚህ የሀገሯን ሰው ትወዳለች ምናምን። ኧረ ሀጂን አግኝተው ታውቃለች? አላቅም፣ አይቶም አያውቅም። እናቴ ትሙት ተገናኝተን አናውቅም። ጃፒዬ ያሰማል። በስም ያቀኛል። ባጂ ስለምትቀና ነው እንደዚህ የምትለው። ጃፒ አልገባኝ። አይደለም ከእንትን ሀጂ ባለፈው እያወሩ ነበር የሆነ ቦታ ተገናኝተን ምናምን እየተባባሉ። ኖ እኔ በስም ያቀኛል እሱ እኔን ያቀኛል እንጂ እኔ እሱን ከነጭራሽ አላውቀውም። ሶሻል ሚዲያ ላይ ነው ማስገረፍ ላ ነው የምትፈልገው እኮ እሷ። ያውቃል፣ እሱም ሀጂም ያውቃል እንደማስገረፍ እንደምፈልግ ሁሉ ነው መጋበዘው እዚህ ለእሱን ለማስገረፍ። መኩም እኔም ተጋብዥ ያለው ብላለች ሳርችው። መኩ ፋኖን ጋብዘሽዋል? ማንም እኔ ሀበሻ እዚህ ቢመጣ ከነ ባለቤቱ ከነ ምናምኑ ምንም ችግር የለም፣ ጋብዛቸዋለሁ። ምንም ችግር የለም። ባለቤት የሌለው አይመጣም። ጃፒ ብቻ ዮኒዬ መኩ ድንግል እንደሚወድ ነገራት። ድንግል ናት መኩ። ድንግል ነው እሱ። አይነካሽም፣ ችግር የለም። መኩ ድንግል አድናቂ። መኩ ያለ ድንግል አይነካም። እሺ በቃ እንደፈለጋችሁ። ግን እኔ ያልኩ አንድ ሰው ከነ ፋሚሊ ባለትዳር ነኝ እያለች ድንግል ምንድን ነው እኮ? በቃ ዮኒ የሁላችሁ እንደናደሩልኝ ቤት ደርሻለሁ። ልግባ። ደስ አላለኝም። በላይሽ ምን እየተቃወመችሽ ነው? አልተዋጠም። አይ እኔ እኮ እሷን ሳይሆን ባለትዳር ነኝ እያለች ስለሆነ ለምን ድንግል ምን አመጣው እያልኩ ነው። አይ ድንግል የሆነ ሰው አሁን ለምሳሌ መኩ ሴት ልጅ ድንግል ካልሆነች አይቀርቡም። ገባሽ? ስለዚህ ለብቻው ቢሄድ ችግር የለውም። ትዳር ያላት ልጅ ያላት ጋር አይደርስም እያለ እና ድንግል እንደሚወድዳ እንደማይወድ ግንባሩ ላይ ተስሏል ተናግሯል በአደባባይ። እና ባለቤቴን እንግዲህ መኩ ድንግል ነው የሚወደው ብዬ ላስገባለት። ነገሪው እንደሱ እንዳያስብ ማለት ነው፣ እንዳይሰጋ። ኖ ይሄ ቀልድ አይደለም። እኔ በሀቅ ነው በእውነት ነው ያወራሁት እንጂ ቀልድ ምናምን አይደለም። ያድል ነው የምለው። አይ አሪፍ ሆዴ ህንፃ ግን እያሰብንበት ነው። የአዲስ አበባ ባለሀብት ካላችሁ ሆዴ በደንብ አድርጎ አንቀባሮ ፈታ አድርጎ እንዲያኖር መስተዳደርም ይሆን መስተዳደር ህንፃውን አይሰጥ አባቴ። አይ ህንፃ ያስፈልጓል። ሆዴ ህንፃ በዚያ ዮኒ ችግሩ መሰለህ አሁን የሆዴ ችግሩ ለእሱ አሁን ቆንጆ ነው ምናምን ብትል ወገቡስ እንዴት ነው ይሉሃል ሴቶቹ። ሆዴ መልስ ስጥበት ቆያል ይሉሃል። አይ እኮ ስም ማጥፋት እኮ ነው ሳርዬ። ወገቡ የኔ ቆንጆ አውቄ ነው እውነት እንደሚባለው ነው ብላለች። ቀንጥሼ እኔ ላኩት ብላለች። እቺ የተመታች ጂጂ እኮ ክፉ ነው። ለዛ ነው እንጂ እኔ ቀንጥሼ አላለም። አታገኙትም። ቀንጥሼ እኔ ላኩላችሁ ምናምን ብላ እኮ ስረግጥ ነበር። እና አሁን አንተ ስምህ መታደስ አለበት። አንድ ጀግና ሴት ይዘህ አንድ ወጣት ያስፈልጋል፣ ማየት አለበት። እኔ አሁን በጣም በቅርቡ አሪፍ ነገሮችን እለቃለሁ፣ ግን አካውንቴ ተመቷል። ሁላችሁም ገብታችሁ ኮፒ ሊንክ አድርጉልኝ። ችግር የለም ሞዴል አንተ ይሆን ሰራተኞችንም ሰብስቤ ኮፕሊክ ምናምን ነው ማስታርግልህ። የጃፒን ምናምን ነገር አልዘገብከንም እኮ
በቃ ደህና ደሩልኝ፣ ሁላችሁም ደህና ደሩልኝ። እሺ መልካም ጃፒንማ ይኸውልህ ሃይላይቱን አሳየችው ምናምን ነገር ኢሻት ውስጥ ነው የሚሄደው ጃፒ አልተገኘም ጀርመን ላይ ሰው አበሻ የሌለበት ሰፈር ነው የሚወስዳት ማለት ነው ልጅቷል የሆነችማ አጠፋም የጃፒ እንዳልታይ አትተነፍሽና ብሎ ይሁን ሳስበው ጃፒ የሚጠብሰው ኤአይ ነው። እውነት ነው እንጂ የለችም እኮ በቦታው ጀርመን ላይ የጃፒ ነኝ ብላ የጮችም ያጓራችም የለም። ምክንያቱም ያመልጣቸዋል ጀርመኖች እና ከጀርመን ወጥተህ ሌላ ሀገር ነው የምትሄደው የሆነ ለሆነ ጉዳይ ጃፒ። ኧረ ማኛው እኔ ስማ እየኖርኩ ነው ብራዘር፣ ደስተኛ ነኝ በህይወቴ። አዎ ግን ጓደኛ ምናምን አለች? ስማ ማኛው ዋናው ደስተኛ መሆኔ ነው። እኔ ማን በህይወቴ ደስተኛ ነኝ። አራቷሽ አንድ አይነት ናቸው። እውነት ከየትም ፍጩ ዱቄቱን አምጩ ነው። እውነት እኔ የምልህ አለች አገልግሎት የምትሰጥ ብራዘር። ስማ ማኛውን ፖለቲካው አለቀ እንዴ? አይደለም ቅዳሜ እኮ ስማ የእርቅ ቀን ብለን እኮ ጀመርን እኮ። ቅዳሜ ፈታ ፏፈሽ የምንልበት ቀን እኮ ነው ጃፒ። ጠዋት ስነሳ በእናንተ ማታ ነው መሰለኝ። ጠዋት ስነሳ ሁሌ ከደምረው ጋር ነው ማይክ። አዎ ፊቱ ሊሆን ፊትህን አሟለው ፊትህን ሙልላ አድርገውት ያስቀምጠዋል። ፊቱን እየቀያየርኩ ደሜን እጫወታ ፈታ አደርገዋለሁ። አባ ግን ልብሱን ነው የሚያወልቀው። በጣም እያገዝከው ነው። በዚህ አጋጣሚ በጣም ምን እያጫወትከው እየታገዘ ያለ ልጅ ነው። እንደ ግዴታዬ ነው አባ። የሸገር ልጅ እኮ ነው ባሻ፣ ግዴታዬ ነው። ወንድማችንን የሆነ ቦታ አድርሼው ከዛ በኋላ የፈለገውን ቢሆን ችግር የለብኝም፣ ግን ኃላፊነት አለብኝ። ጴንጤ እያለ የሆነ ጊዜ እኔ ቤት ከፍታለሁ እና መጥቶ ጴንጤ ካላረኩሽ ጌታን ካልተቀበልሽ እያለ እንድንወጥቻ አንድ ቀን መጻይ። አሁንስ ኦርቶዶክስ ሆነን ጌታ ሳልቀበል ደሜ ከልቡ ምርጥ ሰው ነው። እግዚአብሔር ምስክሬ፣ መልካም ሰው፣ መልካም መስኪን ሰው ነው። ጆን ዘ ግሬት ማ ብራዘር ወሳ ብራዘር ማን በጣም ምርጥ ብራንዴ ነው። ጆን ዘ ግሬት ምርጥ ወንድሜ፣ ክበርልኝ። በብዙ ነገሮች ላይ ጌም ስንጫወት የሚያግዝ ድምፁ የማይሰማ የአራድዬ ልጅ አሉኝ ብራንዶች። ብቻ ክበርልኝ ምርጤ። በጣም አሪፍ ሰው ነው ወዳጄ። ሆዴ ግን ፍጠን በግ ሲፈዝን የታረደው ፍጠን ሆዴ ህንፃ ይገባዋል ባሻ። አንድ ጥንፌ አፈላልግ። እውነት ነው። ለእኛም ክብር ስንሄድ እናርፍበታለን። ወንድማችን ፎቅ ተብሎ ባሻ መቼ ነው የምትመለሰው? ያ ህዝብ ውስጥ አውራሻለሁ ባሻ አለኝ። ፍፈልገው ነገር ካለ ንገረኝ አመጣልሻለሁ። ኧረ እኔ ከኢትዮጵያ ምንም አልፈልግም። ባይሆን ለዮኒ ማኛ ስካርፕ አምጣለት። የምን አባ ስካርፍ ነው? ስካርፍማ ይዤላት ልምጣ። ለነጭ አይጥ ትሰጥልኛለህ? እንደው ይህ ሁላ ስነግር አትመክሩኝም ብላለች። ጃፒ ለምን አልነገርካትም? ይሱ ጃፒ ይሱን ጥረዋል አለችህም? እንደው አሁን ከማይልካ ቀን ግን ሆዴ ከኢሱ ጋር አሪፍ ልጅ ነው እና ሻይ ቡና በል ለበዓሉ ድምቀት። አዎ ደስ ይለኛል። ባገኘው ነው ይመቸኛል። ወር ነው ታግዬለታለሁ እኮ ገብቼ እኮ ታግዬለታለሁ ከነጭ አይጥ ጋር እኮ አለች። አዎ ነጭ ቅመ ወር ነው የምትሄድብህ ብሮዬ። የሆነ ልብስ ቤት ውስጥ ከሆነች ልጅ ጋር ዱቅ ብለህ ነው የምትውለው። ብዙ ጊዜ ስናይ አይደል? ልብስ ቤት አይደለም፣ አጋጣሚ ነው። ሽቶ ቤት ነው። ሜሪ ፐርፊውም። ያ ኢትዮጵያ ላይ ሜሪ ፐርፊውም የሚባል አዋጣም ብሮዬ። ተለቅ ያለ እህቴ ነች። ሽቶ ምናምን ኢትዮጵያ የሚገዛ የለም። ተው እሱን አጠፋሪ
የሸገሩት እኔ ለአንተ ብዬ የሸገሩት ልጅ አዎ አጠፋሪስ ነው ኢትዮጵያ የሚቀቡት። ሌላ ሰው ፈልግ። ለህንፃ ነው የሚሆነ እንጂ ሽቶ አሁን በሺዎች ከፍሎ የሚገዛ የለም። ስለዚህ አይሆንም። እሱ እንዳታረግ ሌላ ፈልግ። ሆዴ ህንፃ ይገባዋል። ባሻ ይሁን ስማ ማስታወቂያ ይስራል። በቃ እንትና ማኛው እኮ አንድ ቀን ብቻ ነው የሚያስፈልገው ኢትዮጵያ አሁን ማለት ነው። ስማ አሁን በውስጥ ምልክለት አለ የሆነ ሰዓት ላይ ማኛው በውስጥ ልክላለሁ የሆነ ቪዲዮ ስጨርስ ማለት ነው። አይተው ምርጥ ማስታወቂያ ትሰራልኛለህ። እዚህ ጋር ቃል ግባ። በቃ ይለፍልሽ። አረ ሆዴ ቤተሰብ እኮ ነሽ። ክርስቶስም ብራዘር የአንቺ እኛ ነው በእውነት አንተ ይመች አሻራዳል አንተ ይመች እንጂ እሱን እንሰራለን። እንዴት ነው እዛስ? በጸባይ ነው ያለኸው? ማጋነ ለብቻ ነው ያረፍከው? ለብቻ ነው። አዎ ማግኘት ያረገና ገና እንዴ ለብቻ ነው። ማኛው ዛሬ የሆነ የጠረጠርኩት ነገር ስላለ የሆነዬ መርማሪ ፖሊስ ሞት የለም። አም ዲፍረንት ወረ ሆዴ ትንሽማ አጫወት የሆነ ወጣት ነገር እንዴት ነው ደስ ይላል። ገና ወፍ የለም ማኝ አሁን ማለት አይ በአጋጣሚ ልጅ የሌለው ደረሰ ለማወቅ አይ እስካሁን ምንም ወፍ የለም ማኝ እግዚአብሔር ግን አሪፍ ጀለሶች አሉኝ። ማናጀር ቀጠር ያለው ማናጀር አለኝ። ሰዎች አው ጃፒ የድሮ ታሪክ ቪዲዮን ገብተህ ይኸውና ማናጀር ለምንድን ነው የቀጠርከው? አባ አንዳንድ ስራዎችን እየተንቀሳቀስኩ ነው። በውስጥ ልክልሻለሁ። አርቲስት ሊሆን ነው እኮ ክሊፕ እየሰራ ስማ ማናጀር ቀጠረ ወደ ትለያለሽ ወደ ይችላል ቤተሰብ ይችላል ባሽ አለመውደድ አይቻልም። ለምንድን ነው የቀጠርከው ይባላል። አርቲስት ልሆን ይላል። ጃፒ አሁን ከዚህ በኋላ በቀጠሮ ነው የምታገኝ ብራዘር። እየነገርኩ ነው። እውነቴን ነው የምልህ። በማናጀር ነው የምትንቀሳቀሺው ሆድዬ። ኧረ ትለያለህ። ማናጀሩ ምን ሊያደርግ ነው? ምን አድርግ እያለ ፕሮግራም እያስያዘ ነው? እስቲ ዘግበን በስሱ። አዎ አሁን አዳዲስ ስራዎች ስላሉ በቅርብ ቀን እነሱ ነገሮች ስለቃቸው ያው ሁላችሁም ገብታችሁ አስተያየት ሰጡኛላችሁ። ጃፒም ከፈለከኝ በቀጠሮ ነው የምታገኘኝ። አንተ ይለፍልህ እንጂ ባላገኘህም ችግር የለም። እንግዲህ እንደሰማችሁት ሆዴ ከዚህ በኋላ ማናጀር አለው ጸሐፊ ያለው ምናምን ዝም ብሎ ማናገር አይቻልም። ቀጠሮ ያዝ ጃፒ። የሆነ ባለሀብት ጋማ ብሎ ይሆን እኔ እኮ ፎቅ ሲል ምንድን ነው እላለሁ። የሆነ ራሱ ታውቆ ነው መሰለኝ። አዎ ከባድ ኬዝ እኮ ነው እንደ ሆዴ እኮ ጨምሯል። ሆዴ ብራንድ ነው ከባድ ሚዛን ሆኗል እኮ ሆዴ። ግን የአንተም ቫኬሽን ሲታይ ዱባይ የተሄደበት ነገር ትንሽ እንትን አይልም? መንፈስ ከማናንሽ ይመስለኝ ጃፒም እኮ የሆነ ዱባይ ነው የሆነ እንትን ነበር እኮ ጃፒም እኮ የሆነ ሀገር ወጣ ገባ ዱባይ ነበረች ከ20 ቀን በፊት እንትናን እኮ አጠገቧ ነበረ ጉቺ ጋር ጃፒ ነበረች ዱባይ ነበረች። ዱባይ ደውሎልኛል በላይ እግዚአብሔርን በቪዲዮ አሳይቶኛል። ከ20 ቀን በፊት ዱባይ ለምን ጉዳይ ለመዝናናት ያለው ይህንን ሁሉ መዘዝ ይዤ የመጣሁት እኮ ከዱባይ ነው። ዶክመንት ይዘሽ መጣሽ? የነጭ ቅማል ካላገባ አንተ ለዛ ወይ ጃፒ መጨረሻ ቃል አቀባይ ሆንክ። የነጭ ቅማል ቢያንስ እሷ ገንዘቧን እየበላች ነው። አንተ ምን አገኘበት? እኔ የማንም ቃል አቀባይ አይደለሁም፣ ግን ሄጄ እያንዳንዳቸውን አይቻቸዋለሁ። አኗኗራቸውን፣ ላይፋቸውን
እንደ በመልክ የምትታወቅ ልጅ ነህ። እንዴት ፎቶ ምናምን አላነሱ? እኔም የያዝኩት ሆቴል ውስጥ አያስገቧቸውማ። በማዳም ሰራተኝነት የመጡ ሰዎች ናቸው በብዛት እኮ። እና በቃ ጸዳ ያለ ቦታ ነበር የነበርኩት ነው እንዴ ማኛው ሀገር። እኔ እንደዚህ ስለሚደብረኝ ነው ማሳየት። ለሆዴ ግን በውስጥ ደውዬ አሳይቼዋለሁ። አሳይት 5 ስታር ሆቴል ነበር። አይ እዛማ 5 ስታር እኮ ውድ አይደለም። እግዚአብሔር ማክሲመም $150 ነው፣ ብዙ አይደለም። 5 ስታር ዱባይ ነበረ ደውሎልኛል። ያ ብዙ አይደለም እንደምታዩት። ከዚህ ሀገር ምናምን ሲሆኑ ከብዙ ነገር ስለሚያገኙ ዱባዮች ስማርት ናቸው። ከብዙ ቦታ ስለሚያገኙ ሆቴሉን ቺፕ ነው የሚያደርጉት። ከአውሮፓ ከአሜሪካ ሲጌድ በጣም ነው የሚወዱት እና ሆቴሉን ቺፕ ያደርጋሉ። ሌላ ነገሩን በፈለጋችሁ ትዝናናላችሁ። እንደዛ መብራትና ፎቅ እየተደገፉ እነ ጂጂ እነሱ እኛ እንኳን ተደብቀን ላሽ ብለን የራሳችንን ፏ ብለን የመጣን። አይ ጂጂም ጸዳ ያለ ቦታ ነው ያረፈችው እንዳየነው ከሆነ። ያ ግን ፎቶ አበዛቻል፣ ቪዲዮ አበዛቻል። በአሁን አሳራፊውን መጠየቅ ጥሩ ነው። ሆዴ አንድ እንትን የቀድሞ የስራ ባልደረባ ስለነበርክ ወጪው ከየት መጣ የሚለው ነገር በፀጉር ቂቤ ነበር የምታበለኝ እያልክ ስለነበረ ኢንሳይደሩን ማወቅ ያስፈልጋል። አይ ዮኒ እኔ ያለፈው ዓመት አለፈው አዲሱን ዓመት እንግዲህ ሆዴ አዲስ ነው። ስላለፈው ዓመት እኔ ብዙ ማስታውሰው ነገር የለኝም እውነት ለመናገር። ትችላለህ። አይ አንተ እኮ የሆነ ቺኮቹን ስታሰምጥ ግን እንደ ወዲ አስማጭ የለም። እኔ አድናቂ ነኝ። ዝርክርክ ነው የምታደርጋቸው እኮ በስም እኮ ነው የምታስምላቸው። እግዚአብሔር ምስክር፣ ወደ ብራንድ ነው ንጥፍ እኮ ነው የሚሉት። የድሮ ነገር ምኑን ያዩበት። የዱባይን ተውካት እንዴ ጀለሳችንን። ወደ ሲንግል ነኝ እኔ ሲንግል ነኝ። አረጃቼ የዱባይ ፉንፉን ስትል የነበረው በወዴ ስም ልማል ምናምን። አይ እኔና እሷ እኮ በውስጥ አውርተን እኮ ሰፖርት እንድትደረግ ምናምን ነው እንጂ 3 አበባ ሰጣት አይደል? ደብል ላይ እውነት ነው። ለነጭ ቅማል 5 አበባ ሰጠዋት ጌሟ ላይ። በዛ ነው የጠላች። ጃፒ ቺኳን ተመጣጣው ነገር ዱባይ ልዘግብ እንጂ ቤተሰብ ዱባይ ላይ ቺክ የሆነች በቃ ፈላሮ ምናምን ብሎ ተባበሰና ይመች ምናምን አለው አመጣት። ተጫዋወተ። የቀጠሮ ጌም አላት ማን ጊዜ ምናምን ከች በለው አለንና የቀጠሮ ጌም ላይ ደብል ላይ 5 አበባ ለፍቅር አበባ ነው የሚሰጠው። ዮኒ እውነት ነው። ትለያለህ። በቃ ከባድ ሚዛን እንደውም ግበዝ። የጃፒ ኮፍያ ያልቅም። ጃፒ እንኳን ኮፍያ ሰጥቷል እዛ ላይ እና